አንዴ ስለዳንክ ዘላለም ድነሃል የሚባል ትምህርት የለም። ገነት ገብቻለሁ እዚሁ ምድር ላይ አልጠብቅም ገና እስክሄድ ሰማይ ላይ። በዳንክበት መንገድ ከሄድክ ኦፍ ኮርስ ደህንነትህን በሂደት ሙሉ ታደርገዋለህ። መንፈሳዊ ዓለምህን በሂደት በመሄድ በመንፈሳዊ ህይወትና ክርስቶስን በመምሰል እንጂ አንዴ ስለመጣው አንዴ መንፈስ ስለገባብኝ የፈለኩትን ሆናለሁ ብትሉ በቸርች በኩል ወደ ሲኦል መንገደኛ ትሆናለህ። በኢየሱስ ካለው ከተቀበላችሁት ሕይወት የተነሳ ከዚህ በኋላ የእሳት ባህር ገሃነመ እሳት ምናምን ሊቀበላችሁ አይችልም። በራእይ መጽሐፍ ላይ ድል የሚነሱትን ወይንም እውነተኛ አማኞችን ምንድነው የሚላቸው? የእሳቱ ባህር ወደፊት በእነርሱ ላይ ስልጣን የለው። ይሰማል? የእሳቱ ባህር ወደፊት በእነርሱ ላይ ምን የለውም? ስልጣን የለውም። ምን እንደሆነ ታውቃለህ? ሄደ እንኳን ጌታን አስፈቅደ ጌታ ሆይ እስቲ የእሳት ባህር ውስጥ እንደ አንዴ ገብቼ ልውጣ ትንሽ ስጠኝ ጊዜ ቼክ ላርገው ብለህ እንኳን አይፈቀድልህም እንጂ ብትገባ በአንተ ላይ ምን የለው? አቤት ስልጣን የለው። መጽሐፍ ያ ሰዎች የሚፈሩት ነገር በአማኞች ላይ ምን የለውም? ስልጣን። የእሳት ባህር እንዲተወርወረ የምትገባበት ቢሆንና ገብተ ብትገባ ማለት ነው የእሳቱ ባህር ራሱ እንደ ዮናስ ይተፋሃል። ልክ አፍ ውስጥ ቢንቢ ሲገባ እንደምትለው ምንድነው ለመሰለ የበላኸውን እንጀራ የህይወትን እንጀራ እሱን መቀበል አይችልም፣ ማስተናገድ አይችልም እና ይተፋሃል። ቱ ብሎ ነው የሚተፋ፣ በዳርቻው ላይ ነው የሚተፋ። የእሳቱ ባህር በእግዚአብሔር ልጆች ላይ በታላቁ መስዋዕት በተቀደሱት ለዘላለም ፍጹማን በሆኑት ላይ አይሰራም፣ ስልጣን የለው። ተረጋግታችሁ ኑሮ፣ ዘምሮ፣ በጌታ እንጆይ አድርጎ ቅስፈት በሂደት ደግሞ መዳናችሁን እየፈጸማችሁ ማትቀጥሉ ከሆነ አንዴ ስለዳንን የሚባል ነገር የለም። መንግስተ ሰማይን የሚያሳጣን አረ ምኑ ልንገራችሁ ብዙ ጉዳል። ምትንቀጠቀጥ እጠፋለሁ፣ ልጠፋ እችላለሁ፣ ትጠፋለህ፣ አጠፋም የሚል ትምህርት አለ እያሉ ደግሞ የሚፎግሩን ግድ የለም። ያኔ እንተዛዘባለን። ያኔ እዚህ የተገኘሁት በብቃቴ ነው እንደማትል ግን አውቃለሁ። እዚህ የተገኘሁት ራስን ምናምን ብለህ እንደማትል እሱ እዚህ ነው የምንፎጋገረው። እዛ ስትደርስ ብታወራ የሚሰማ የለም። ሲጀመር በሚዲያ በምናምን ላይ እንደሚቀርበው ቃለ መጠይቅ የሚያደርግ ሰው የለም። እዛ አንተ እግርህን እንደዚህ አነባብረ ምንድነው እንደዚህ ነው የለም። እዛ ማንም ሚዲያም የለም። እዛ እግር አነባብሮ ጸጋን ማክፋፋት የለም። እዛ ማንም ቃለ መጠይቅ ዞር ብሎ የሚያይም የለም። ፓስተር እንትና ዞር ብሎ የሚያይ የለም። አባ እንትና፣ ቄስ እንትና፣ ወንጌላዊ እንትና፣ ማንም ሰማይ ቤት ማንንም ዞር ብሎ አይም። እዛ የሚታየው አንድ ብቻ ነው። የሁሉም አይን መጽሐፍ እንደሚናገር ቅዱስ መጽሐፍ እንደሚናገር በዙፋኑ ላይ የተቀመጠ አለ። አየሁት አብን። በሱ ዙሪያ ደግሞ 24 ዙፋኖች ተቀምጠው ነበረ። ሽማግሌዎች ተቀምጠዋል። በዙፋኑ በአራት አቅጣጫ 4 እንስሶች ቁጭ ብለዋል። ከሁሉ መሃል ላይ በዙፋኑ ፊት እንደታረደ በግ ቆሞ አየሁት። ሁሉም አይናቸው ወደሱ ነበረ። ከዚያ በሰማይ ያሉ መላእክት ደግሞ በዙሪያው ነበር። እልፍ ጊዜ እልፍ አእላፋት መላእክት። ልብ በል አብም 24ቱም ሽማግሌ 4ቱም እንስሶች እልፍ አላፋትም መላእክት የሰማይ ማዕከል የአይን ማረፊያ የሰማይ ወደ ሆነው ወደ ኢየሱስ አተኩሯል። ቅንነት በማጣት ምክንያት ምቀኛ በመሆን እንደምታጣው ታውቃለህ። መንግስተ ሰማይ ይቅር ባለማለት ጨካኝና በደለኛ በመሆን መንግስተ ሰማይን ይዝሊ እንደምታጣው ታውቃለህ። ይሄ ትምህርት የአዲስ ኪዳን ያለ ምክንያት ወደህ በምክንያት አጠላም ለምሕረት ስፍር መለኪያ የለው ያንተ ፍቅር ሉዓላዊና የማያልቅብህ እኔ ቀጥሎም ነበር እንዳትወደኝ
በመልካምነቴ ይሄ አይደለም ማንነቴ እንዳጠላኝ የስ አሜን ጂሰስ እንዳትወደኝ በመልካምነቴ ይሄ በትክክል ስለዚህ እንዳጠላኝ